ሄርሜላና አብርሽ ዛሬ እንግዲህ ሩትዬና ደስታዬ ብላለች። ሩትዬ እንግዲህ እሱን ለማስቀናት ለማናደድ ለመበቀል ብዙ ሙከራዎችን እያደረጉ ነበረ። ሩትዬ እንግዲህ በዛ ሰሞን አብርሽን ለማናደድ ማታረገው ማትቆፍረው ጉድጓድ አልነበረም እና እሱን ለመበቀል ይመስለኛል እንግዲህ አብርሽ ዛሬ ደግሞ ሄርሜላን የምትባለው እንከፍት ጨብዱ ነገር ይዞ የመጣው ማለት ነው። ሩትዬ ግን መስሎም አልታያትም። እዛ ጋር ሰው ነው ምንድን ነው የቆመው ራሱ መስሎ አልታያትም ነበር። ምክንያቱም እኔ ከህይወት ወጥቻለሁ አልፈልግህም ብዬሃለሁ። አንተነ ከህይወቴ ውስጥ ተመላልሰ መተ እኔን ለመፈለግ የራስን ለማድረግ ሙከራ እያደረግክ ስለሆነ አንተ በምታደርገው ነገር እንደ ህፃን በምትጫወተው ጨዋታ እኔ መስሎ አይታየኝም ብላለች። ሰላም ቤተሰብ እንዴት ናችሁልኝ? የኔ ውድና ወርቅ የሆናችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውንቆች። ሩትዬና አብርሽ ሄርሜላ ደስታ እንግዲህ ከማሻሸ ብቅ ብለዋል ማለት ነው። ሲመጡ እንግዲህ ሄርሜላ እቺ ክፍታፍ ታገጣለች፣ ዝም ብላ ደግሞ እቺ ገጣጣ ማለት ነው። ሩትዬ ግን ዛሬ ምንም መልስ አልሰጠችም። እኔ ከህይወት ወጥቻለሁ፣ የራሴ ላይፍ እየኖርኩ ነው። ስለዚህ አንተ በምታደርገው ነገር መስሎም አይታየኝም። እንደፈለግ ማግጠት ትችላለህ፣ እንደፈለግ እንደ ህፃን መሆን ትችላለህ ብለዋለች። እና እያናደዷቸው አንተ ህፃን ነህ፣ እኛ የምናወራ ወሬ መስማት የለህብም እያለች ነበር። እቺ እንከፍ ማለት ነው ለደስታ ህፃን እያለችው ነበር። እሱ ህፃን አይደለም ትልቅ ሰው ነው። የኔ ደስታ ነው፣ ለእኔ ደስታ የሚፈጥርልኝ ነው ከፈጣሪ በታች ብላለች። ሩትዬ እንግዲህ ልክ እንደ ስሙ ደስተኛ ያደርግሻል ብለን አናስብም። ምክንያቱም ከአብርሽ ጋር ነው ደስተኛ የምትሆኛ አንቺ የኔ ውድ